የሚላችሁን ሁሉ በሉ አድርጉ። እስኪ እንድገመው። የሚላችሁን ሁሉ አድርጉ። ይህንን ኃይለ ቃል ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ መዝግቦልናል። የዚህ ቃል ተናጋሪ ሕያውና አማናዊውን ቃል የተቀበለች የሰውን ልጅ ሁሉ ወክላ በእግዚአብሔር ዘንድ እነሆ ክብርን የተቀበለች በእግዚአብሔር ዘንድ መታያችን የሆነች ከሰማይ ያለው የእግዚአብሔር ቃል ርደት ያደረገባት ከምድር ያለው ሥጋ እርገት ያደረገባት የማይጠልቀው የጽድቁ ፀሐይ ክርስቶስ የተገኘባት አማናዊቷ ምስራቃችን ወላዲተ አምላክ ድንግል ማርያም እናታችን ናት። ይህንን ቃል የተናገረችው ይህ በዓል የሆነው በየካቲት መጨረሻ የካቲት 23 የተደረገ ክብረ በዓል ነው። ዛሬ ወደ ጥር 12 መጥቶ እያከበርን ያለ ነው። ሁላችሁም እንደምታስታውሱትና እንደምታውቁት ትናንት ከትናንት በስቲያ በዓለ ጥምቀትን የከተራውን የጥምቀትን በዓል እያሰብን ከበዓሉ ረድኤትና በረከትን እየተሳተፍን ቆይተናል። ይህም ሰማያዊው በምድራዊው እጅ ስለመጠመቁ ሰማይ ስለመከፈቱ ምስጢራት ስለመገለጣቸው ምድራውያን ስለመባረካቸው የዕዳ ደብዳቤያችን ስለመደምሰሱ በረከትና ልጅነት ክብርና ነፃነት ለእኛ መሰጠቱን ያሰብንበት በዓል ነው። ሊቃውንቱ የውሃን በዓል ከውሃ ጋር እናድርግ ሲሉ ዛሬ እነሆ ጌታ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ እንደሄደ ወደ ፈተና ስፍራ እንደሄደ በበረሃ ሊፈተን የቀደመው አዳም በለበሰው ሥጋ ተፈትኖ ፈተናን ወድቋልና ዳግማዊ አዳም ክርስቶስ ደግሞ የአዳምን ሥጋ ለብሶ የአዳምን ፈተና ድል ይነሳለት ዘንድ ለመናንያን ለባህታውያን በረሃውን ገዳም ይቀድስላቸው ዘንድ ሰው የሚፈተንበትን ሦስቱን የኃጢአት አርእስት ድል ይነሳ ዘንድ ክርስቶስ በገዳመ ቆሮንቶስ ቆየ ይላል። በዚያ ሲቆይ በ40ኛው ቀን ዲያብሎስ ፈተነው ጸሎቱንና ጾሙን ሲፈጽም ይላል። ይህ ለእኔና ለእናንተ ተገብቶ እንጂ ጌታ የሚፈተንም የሚፈትንም ወዶ አይደለም። ሥጋችንን ለብሷልና እንዴት አድርገን ዲያብሎስን ድል ማድረግ እንዳለብን ያየንበት ታላቅ በዓል ነው። ጌታ ኢየሱስ ክርስቶስም ሰው በእንጀራ ብቻ አይኖርም። በማርያም እችን ቃል ከፍ አድርጓት። ሰው በሉ እስኪ በእንጀራ ብቻ አይኖርም፣ በማን ቃል ጭምር እንጂ። ልብ በሉ፣ እንጀራ አያስፈልግም አላለም። እንጀራ ያለ እግዚአብሔር ቃል ብክነት ነው። እንጀራ ያለ እግዚአብሔር ቃል ወዝ አይሆንም፣ ክብር አይሆንም፣ ሕይወት አይሆንም። እንጀራ ያላቸው ሰዎች ኑሯቸው አልጫ ነው ያለ እግዚአብሔር ቃል። ስለዚህ እግዚአብሔር ቃል መስዋዕት በጨው እንደሚቀመም የሰው ልጅ ደግሞ በእሳቱ በእግዚአብሔር ቃል ይቀመም ዘንድ ወንጌላዊ ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 9 ቁጥር 49 ላይ እንደተናገረ ሰው በእግዚአብሔር ቃል ይቀመማል ይላል። ዛሬ የጥምቀት ልጆች በመንፈስ ቅዱስና በእግዚአብሔር ቃል የተቀመምንበት ልዩ ቀን ነው። ባካችሁ እግዚአብሔርን አመስግኑት። እግዚአብሔር ምድሪቱን የቀደሰበት፣ እግዚአብሔር ምድሪቱን የባረከበት። ስለዚህ ጌታ ኢየሱስ ክርስቶስ በገዳመ ቆሮንቶስ ዲያብሎስን ድል ካደረገ በኋላ አሁንም በቃና ገሊላ መንደር በአንዲት መንደር ሰርግ ተደግሶ ስለነበረ ደቀ መዛሙርቱን አስከትሎ ወደ ሰርጉ ቤት ሊታደም ሄደ። እርሱ እዚያ በደረሰ ጊዜ የኢየሱስ እናት ድንግል ማርያምን በዚያ ነበረች ይላል። ዛሬ የተሰበሰባችሁ ኦርቶዶክሳውያን ምናልባት ምግብ ጥላችሁ ይህን ክብረ በዓል ለማየት የመጣችሁ ከሌላ እምነትም የምትከተሉ ካላችሁ ልብ በሉ። ኢየሱስ ከደቀ መዛሙርቱ ጋር በተገኘበት በሰርጉ ቤት የኢየሱስ እናት በዚያ ነበረች ይላል። ይህችን ቃል በልባችን እንድትታተም እንደው ደግማችሁ ብትሉ ደስ ይለኛል። የኢየሱስም እናት በሉ። ኧረ ከፍ ይበል ቃላችሁ። የኢየሱስም እናት
በዚያ ነበረች። ክርስቶስ ባለበት የኢየሱስ እናት ነበረች። ደቀ መዛሙርቱ ቅዱሳኑ በነበሩበት በዚያ ነበረች። ያ ሰርግ ቤት ጥላ ነው። አማናዊነቱ ግን ሰርግ ቤቷ ቤተ ክርስቲያን ናት። ሰርጓ ወንጌል ናት። በሰርጉ የተደገሰው ወይኑም ብትሉ እርሱ ነው። ስጋና ደሙም ብትሉ ድግሱም ብትሉ እሱ ነው። በሰርግ ውስጥ ደስታና ሙላት ያለ ክርስቶስ አይሆንም። ሁላችንም እንደምናውቅ የሰው ትዳር ተበላሽቶ ነበር። በአዳምና በሔዋን የምንመለከተው እርሱ ነው። ዲያብሎስ አጣልቷቸዋል። እርስ በርስ ለያያቸው፣ ከአይምሯቸውም ለያቸው፣ ከሰማይም ለያቸው። እርቃናቸውን ሆኑ አለ። የተበላሸውን ያስተካክል ዘንድ፣ የጎደለውን ይመላ ዘንድ፣ የተረገመውን ይባርክ ዘንድ፣ የጠቆረውን ያነጣው ዘንድ ክርስቶስ ወደ ሰርግ ቤት መጣ ይላል። ሰርግ ናት ወንጌል፣ ሰርግ ናት ቤተ ክርስቲያን፣ ሰርግ ናት የእያንዳንዷ የምእመናን ቤት ሰርግ ቤት ትባላለች። ማን ሲገኝበት? ኧረ ማን ሲገኝበት? የማን እናት ስትገኝበት? አንዳንዶች ይችን ይስቷታል። ግድ የላችሁም። በሰርጋችን ማንም አለች። ኧረ ማን አለች? የኢየሱስ እናት በሉ በማርያም። በዚህ ስም ሌሎች አያጧትም ብዬ ተስፋ አደርጋለሁ። እመቤቴ ማለት እናቴ ማለት ቢርቃቸው የኢየሱስ እናት በዚያ ነበረች። ኢየሱስ በተገኘበት ሰርግ ቤት አንቺ ለምን ተገኘሽ? አንቺ ውጪ እኮ አላላትም። ይልቁንስ ሰርጉ ቤት ላይ በክብር በቪአይፒ ከእናቱ ጋር ነው ተቀምጦ የተገኘው። ክብር ለአምላካችን ለእግዚአብሔር ይሁን። ወዳጅ አንተ በወለደች እናት ላይ አይምሮን ካላመመ በስተቀር እናትን እንዴት ብለህ ትጠላታለህ? እናትን እንዴት ብለህ በሰርግ ቤት ታሳንሳታለህ? እርሱ ደግሞ አይደለም የራሱን እናት በኃጢአት የተዳደፉትን እናቶችን እንኳን በዚያ በዮሐንስ ወንጌል ምዕራፍ 8 ተከሳ የመጣችውን ዘማ ተብላ የመጣችውን ሴት እንኳ በጉባኤ አላሳነሳትም፣ ለብቻም አላሳፈራትም። እኔም አልፈርድብሽም በሰላም ሂጂ እኮ ነው ያላት። ስለዚህ ድንግል ማርያም በሰርግ ቤት ክብራችን ሆናለች። ድንግል ማርያም በሰርግ ቤት ዛሬ ምንድነው የሆነ ያላችሁኝ እንደሆነ ኢየሱስ ክርስቶስ የመጀመሪያ መለኮታዊ ተአምራቱን አደረገ። መለኮታዊ ተአምራቱን አደረገ። አመስግኑት ባካችሁ። ስንተኛውን አልኳችሁ? አረ ስንተኛውን? የመጀመሪያውን። እምዬ እናታችን ድንግል ማርያምም ቀደም ሲል እግዚአብሔር ምድሪቱን የታረቀባት መዝገበ ርኅራኄ ናት፣ የጽድቅ ሰነድ ናት። ጻድቁ ክርስቶስ እርሷን መታረቂያ ሰነድ አድርጎ ነው የቀረበው ወደ ምድር። አያችሁ፣ በቀደመችው በሔዋን ሰነድነት ሁላችንም ከሕይወት መዝገብ ተፍቀን ሕይወታችን ደብዝዞ ነበር። ክርስቶስ ሕይወታችንን ያደመቀው በእናቱ ማኅፀን በኩል ከሥጋዋ ሥጋ ከደሟ ደም ከነፍሷ ነፍስ ነስቶ ነው። ወንጌልን አሟልተን እንስበክ ከተባለ ድንግል ማርያም በሰርግ የተገኘች ብቻ ሳትሆንም ልንገራቸው፣ ሰርግ ቤት ናት ድንግል ማርያም። የደስታ ቤት ናት ድንግል ማርያም። ሙሽራው ክርስቶስ ዛሬ በነቂስ እንዲህ እያላብን፣ ፀሐዩ እያተኮሰን፣ ወጣቶቹ እየወደቁ እየተነሱ፣ ሰረገላውን እየገፉ፣ ምንጣፉን እየጠቀለሉ እንዲህ የሚያልባቸው እንዲሁ በዘፈቀደ አይደለም። ክርስቲያኖች ለእግዚአብሔር ክብር ነው። ስለተዋለልን ውለታ አንተ ደምን አፍስሰህልናል፣ እኛ ደግሞ ወዛችንን እናፍስስልህ ስንለው ነው። ወዝ ያገኘነው ከእርሱ ስለሆነ አመስግኖት ከፍ ባለ ድምፅ። ወገኖቼ ክርስቲያኖች፣ እመቤታችን ባለችበት ጌታም ባለበት ታሪኩን ሰብሰብ ላድርግላችሁና ሰው ያዘጋጀው ነገር ያልቃል። እስኪ ሰው ያዘጋጀው ነገር ያልቃል በሉ። በእውነት ያልቃል። የማያልቅ ማን ነው? አረ የማን ነው? የሰው ያልቃል፣ የእግዚአብሔር ነው የሚቀጥለው። ደጋሹ የሙሽራው አባት ይበቃኛል ብሎ ከአራቱም አቅጣጫ ሰው ጠርቷል። ጭራሽ የሰማይ እንግዳ ሳይቀር ክርስቶስ ተገኝቷል። ጭራሽ ዓለምን የወከለች የዓለም ሁሉ በረከት የሆነች ድንግል ማርያም በዚያ ተገኝታለች።
ይሄ ሰው እንደ ሰው ጎሎበታል፣ እንደ ጥበበኛ ግን ጥበበኛ ነው። አንድዬን ከሰማይ ስጠራው ከምድር ድንግሊቱን ጠርቷታል። እርሷም በቤት ውስጥ ተገኝታለች። አረ የዶኪማስ ቤት ይሁን የኛም ቤት፣ አረ የኛም ጓዳ የዶኪማስ ጓዳ ይሁን። ክርስቶስ በአምላክነቱ አያችሁ፣ ክርስቶስ በአምላክነቱ ድንግል ማርያም በእናትነቷ በእኛ ሕይወት ውስጥ ይገለጡልን። አሁን አልተቀላቀለብንም። አሁን ግልጽ ነው አይደል? ክርስቶስ አምላክ ነው። ድንግል ማርያም ዲያብሎስ እረሪበ የአምላክ እናት እኮ ናት። እንዲህ ከወንጌል አይፋቅ እኮ ይሄ። እኔና እናንተ እንኳን በደሙ ታጅበን በደሙ ደምቀን እንዲህ ድምቅ ምር ብለናል አይደለችም? እሷ እኮ በጸጋ የተካነች በጸጋ የተመላች መልአከ ካህኑን ጆሮውን ሲደፍን አንደበቱን ሲያስር ድንግልን ግን ጸጋን የተመላሽ እያስታመመ እያባበለ ያመነች ብፅዕት ናትና እነሆ ለእግዚአብሔር የሚሳነው የለም ብሎ እኮ ነው ያሳመናት ቅዱስ ገብርኤል። ስለዚህ ድንግል ማርያም በሰርጉ ቤት እንደተገኘች ደጋሽ የደገሰው ጠጅ አለቀ። ጠጁ ሲያልቅ ጋኑ ደረቀ። አስተናባሪዎች ግራ ገባቸው። እሱ በጓዳ ሆኖ ተጨነቀ። ሳሎን ቁጭ ብላ ወገኖቼ ሳይነግሯት የልባችንን ተረድታ ከመለኮት ባህሪ ተካፋይ ናትና ድንግል ማርያም የጨነቃቸውን አውቃ የወይን ጠጅ እኮ የላቸውም አለች። ዛሬም ድንግል ማርያም ሰላም እኮ የላቸውም ብላ ሰላም ታሰጠን። ፍቅር እኮ የላቸውም ብላ ፍቅር ታሰጠን። እምነት ይጎላቸዋል ብላ እምነት ታስሞላልን። አመስግኑ እግዚአብሔር። ድንግል ሆይ በሰርጌ ተገኝ፣ በሐዘኔ ተገኝ፣ በጉለቴ ተገኝ። ያንቺ ጸሎት ይደመጣል። የጻድቅ ሰው ጸሎት ይላል እዛ ያዕቆብ ምዕራፍ 5 ቁጥር 15 ላይ ወዳጄ፣ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። የነ ሙሴ የነ ኢያሱ ሰማይን ካቀረበ ጸሎታቸው እነ አብርሃም ከተደመጡ፣ እነ ዳንኤል በእግዚአብሔር ዘንድ ቅርብ ከሆኑ፣ እነ ጳውሎስ እነ ጴጥሮስ ከእግዚአብሔር ጋር ከተነጋገሩ፣ ሙሴ 570 ጊዜ ከእግዚአብሔር ጋር ከተነጋገረ፣ ቃልን ተቀብላ ቃልን የወለደች በተዋህዶ ያስከበረችን ድንግል ማርያምማ ኧረ ምንኛ በልጇ ዘንድ ትሰማለች። ኧረ ምንኛ ነው የምትደመጠው። እያንዳንዳችን በከበረ ሰው ፊት ለማስታረቅ ከቆምን አንዳችን የማድመጥ ወዳጄ ናንተ ስላንተ ብዬ መባባልኛ ከቻልን ስለ እናቱ ብሎ ይልቁንስ ከስጋዋ ስጋ ነስቶ ከደሟ ደም ነስቶ ከነፍሷ ነፍስ ነስቶ እርሷን ከእርሷ አካል ከእርሷ በነሳው ስጋ እነሆ ስጋዬን ብሉ ደሜን ጠጡ ብሎ ሕይወት የሰጠን ጌታ ምንኛ እናቱን እንደሚቀበል አይታችሁታል። ከዚያ በኋላ ድንግል ማርያም አወቀችና የወይን ጠጅ የላቸውም ብላለች። መጽሐፍትንና የእግዚአብሔርን ሐሳብ አታውቁምና ትስታላችሁ ይላል እዚህ ማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ። መጽሐፍትን ማወቅ ያስፈልጋል። የእግዚአብሔርን ሐሳብ መረዳት ያስፈልጋል። አሁን የምነግራችሁን ቃል ለመረዳት ምን ይላል? አንቺ ሴት ከአንቺ ጋር ምን አለኝ አላት ይላል። አንቺ ሴት በሉ እስኪ፣ ከአንቺ ጋር ምን አለኝ? ስድብ ለለመደብንማ አንቺ ሴት ማለት ስድብ ነው። ቃሉ ለገባን ግን ክብር ነው። ሴት የሚለው አንድም አዳም ሔዋንን ከሰውነቱ ወጥታ ሴቱና ስትፈጠር ምን አለ? አካልሽ ከአካሌ አጥንትሽ ከአጥንቴ ስጋሽ ከስጋዬ ነው ሴት ትባል ብሎ አለ። አንድም ሔዋን በአቤል ፈንታ የወለደችው ወንድ ልጅ ምትክ አገኘው ስትል ሴት አላት፣ ሴት አለችው። ጌታ ኢየሱስ ክርስቶስ ድንግል ማርያምን በዕብራውያኑ ይትበሃል ሴት አላት። አንድም ስጋዬ ከስጋሽ ነው ደሜ ከደምሽ ነው ያልሽኝን ላላደርግልሽ እናቴ ሆይ በእኔና ባንቺ መሃል ምን መለያየት ምን ጸብ አለ? ነገር ግን ጊዜ ገና ነው አለ። የጎደለው የዚህ ዶኪማስ ጓዳ ብቻ አይደለም፣ የመረረው የእሱ ውሃ ብቻ አይደለም። ዓለም ሁሉ መሯል ጓዳው። በመስቀል ላይ ተሰቅዬ ደሜን አፍስሼ ለዓለም ሁሉ ወይን ሆኜ የምሰጥበት ጊዜ ገና ነው አለ። ኧረ ክብርና ምስጋና ለስሙ ይሁን። እናትና ልጅ ስለተስማሙ ድንግል ማርያም መለስ አለችና የሚላችሁን ሁሉ አድርጉ አለች።
ምን የሚላችሁን ሁሉ በሉ። ስለ ጌታ ኢየሱስ መስበክ ከድንግል ማርያም ያምራል። ጡቷን አጥብታው እኮ ነው አምላክ የምትለውን ልጄ ብለዋለች። የፈጠራትን ወልደዋለች። መናገር ስለሱ ከሷ ያምራል። አንተ እያገዳደፍክና እያወላገድክ ትናገራለህ። እሷ ግን አሟልታ ነው የምትናገረው። እርቃኑን በሆነ ጊዜ በጸጋ ዓለምን የጠቀለለውን እሷ በጨርቅ ጠቅልለዋለች። ስለሱማ እሷ ትንገረን እንጂ የሚላችሁን አድርጉ። 6 በልማዳቸው በአይሁድ ዘንድ 6 የድንጋይ ጋኖች ነበሩ። በእነርሱም ውሃ ሙሉ አለ ጌታ። ምን ሙሉ? ኧረ በማርያም ምን ሙሉ? መድኃኔዓለም ዛሬ ውሃችንን ወደ ወይን ይቀይርልናል። ውሃ የሆነብን ነገራችን ውሃ መልክ የለው እንደምታውቁት እኮ ወገኖቼ። ውሃ ከለርለስ ይባላል። ውሃ ኦደርለስ ይባላል። ውሃ ቴስትለስ ይባላል። ውሃ መልክ የለውም። ውሃ ሽታ የለውም። ውሃ ከለር የለው። ውሃን መልክ ያገኘበት ከውሃው እንዳናንስ እግዚአብሔር ይርዳል። ጋን ሕይወታችን በውሃ ተሞልቷል። ውሃ ሕይወታችን ፍቅር በሚባል ወይን ይቀምምልን። ውሃውን ሙሉ አለ። አስተናባሪዎቹ እየተጣደፉ ውሃውን ሞሉ። የሰው ሥራ ውሃ ማቅረብ ነው። የጌታ ሥራ ውሃውን መቀየር ነው። ውሃ ሆነናል። ይቀይረን መድኃኔዓለም። ኑሯችን ይቀይርልን። ሥራችንን ይቀይርልን። አማለደች ብለን ስንል ያለችውን ስለፈጸመ ምልጃ ይሉሃል። ይሄን ምንድን ነው የምትለኝ አንተ? አላማለደችም ብለን የምታደርቀኝ? ኧረ ወደ ልብ ተመለስ። እንዴ ሰማትና አደረገው። የሚላችሁን አድርጉ አለች። ውሃውን ሙሉ አለ። ሞሉ። ከዚያስ እሱ ደግሞ እንደ ፈጣሪነቱ የውሃን መልክ የሚቀይር ጌታ፣ የሚተነውን ውሃ ወደ ምድር የሚመልስ ጌታ ውሃውን ወይን አደረገ። እኛንም እንዲሁ ለውጠን ይህች ናት የኔና የእናንተ ቤተ ክርስቲያን፣ ውሃን ወይን አድርጋ የምታስተምር ቤተ ክርስቲያን። ዛሬ ውሃ የተለወጠበት ጋን ማንነታችን በውሃ ተሞልቶ ውሃችንን በጌታ ፊት አሳይተን እንድንቀየር እግዚአብሔር ይርዳል። ወገኖቼ ዛሬ የውሃው መቀየር ብቻ አይደለም እንግዲህ ተአምራቱ። የጌታ ተአምር ውሃውን ወደ ወይን መቀየር ነው። ድንግል ማርያም 2 ጉዳይ ፈጽማለች ዛሬ። አንደኛ የወይን ጠጅ የላቸው፣ ወይን የላቸውም አለች። ወይን ልብን ደስ የሚያሰኝ ነው። ወይን ፊትን የሚያወዛ ነው። ወይን የላቸውም፣ ፍቅር የላቸውም፣ ሰላም የላቸውም፣ ሕይወት የላቸውም። ልጆቼ የዲያብሎስ መጫወቻ ሆኗል ብላ ዛሬም በሰርገኛው በሙሽራው ፊት ታሳስብልናለች ድንግል ማርያም። አሁንም ታማልደን፣ አሁንም ታስታርቀን። ከዚያ በኋላ ውሃውን አቅርቡ አለ። ውሃው ተለወጠ። እኔና እናንተም ዛሬ የኢትዮጵያን ውሃ ወደ ጌታ አቅርበን ወደ ድንግል ማርያም አሳስበን እሷን በምልጃ አስታርቃን ውሃችን ወደ ወይን ይለወጠልን። የወጣቶች ሕይወት ተለውጦ የአረጋውያን ሕይወት ተለውጦ በእውነት ከሥጋ ወደ መንፈሳዊነት ከጨለማ ወደ ብርሃን እንድንለወጥ ከሐሰተኝነት ወደ እውነተኝነት እንድንለወጥ ሕያው ጋን ያደርገን። ውሃ የተሸከመ ጋን ሳይሆን ወይን የተሸከመ ጋን ያደርገን። ይቆየን። ስብሐት ለእግዚአብሔር።